ስለነበረ እንግዲህ ምንም ማንነቱን አያውቅም፣ ምን እንደሚያደርግም አያውቅም። ከመጠን በላይ ጠጥቶ ራሱን ስቶ ነበረ ማለት ነው። ለሔዋንም እንግዲህ ከልጃቸውን አብረው እንደሚያሳድጉና ተመልሰው ፍቅራቸውን እንደሚያድሱ ስትነግራት ጊዜ ሔዋን ይሄንን መቋቋም ስላቃታት፣ ምክንያቱም ዴቭ እያሰበ ያለው በአሁኑ ሰዓት ከሮዛ ጋር መለያየት እንጂ እንደዚህ አይነት ነገር ያስባል ብላ በፍጹም ስላላሰበች ሔዋን ሮዛ ደግሞ ይሄንን ነገር ጠንቅቃ ስላወቀች ይሄንን ነገር ነገረኝ ወይም ደወለልኝ ብላ ስትነግራት እንግዲህ እርሷም ወደ መጠጥ ሄዳለች ማለት ነው። እንግዲህ ራሷን እስከምትስት ድረስ ካጠጣቻት በኋላ ባንቴሮንም መጠጥ ከሚጠጣበት ድረስ እንግዲህ አምጥታ አንድ ላይ እንዲተኙ አድርጋቸዋለች ማለት ነው። በእርግጥ ምንም ነገር አልተፈጠረም፣ ግን ከወገባቸው በላይ ራቁታቸው ስለሆኑና ቪዲዮም ስለቀረጸቻቸው ይሄንን ደግሞ ዴቭ ሲያይ ምንም ነገር አልተፈጠረም፣ ምንም አላደረግንም፣ ሮዛ ነች እንደዚህ ያደረገችው ብለው ምንም ነገር ቢያወሩ ሊያምናቸው ስለማይችል እንግዲህ አሁን ላይ ሁለቱም በጣም ተጨንቀዋል ማለት ነው። እንግዲህ ሲነጋ ሔዋን ባንቴሮ ካጠገቧ ተኝቶና እርቃኗን መሆኗን ስታቅ እንግዲህ በጩኸት ቀስቅሰዋለች ማለት ነው። ሁለቱም ስለተፈጠረው ነገር ምንም የሚያውቁት ነገር የለም። ይሄ ደግሞ እንግዲህ የሮዛ ተንኮል ነው ማለት ነው። ቢዘገዩም ባነዋል ማለትም ከዘገዩ በኋላ ከረፈደ በኋላ ነቅተዋል ማለት ነው። የእሷ ሴራና የእሷ ተንኮል እንደሆነ ግን ረፍዷል፣ ምንም ማድረግ አይችሉም። ያንን ቪዲዮ እንግዲህ ለዴቭ ካሳየችው ዴቭ በሁለቱም ይከፋል ማለት ነው። አንደኛ ነገር ሔዋንን ከምንም ነገር በላይ ያፈቅራታል። የሮዛ ከሱ ጋር የመሆንና በሮዛ ሆድ ውስጥ ልጅ ስላለ ብቻ ነው እንጂ የድሮ ፍቅሩን ከሷ ጋር ማደስና መቀጠል ይፈልጋል። እሷም ሔዋንም ብትሆን ለሱ ብዙ መስዋዕት ከፍላለች። እስካሁንም ድረስ ወንድ አታ ወይም ቸግሯት ሳይሆን እሱንም መልሶ ወደሷ ለማምጣት ባህር ድረስ አቋርጣ ወደሱ መታለች ማለት ነው። ስትመጣም ያው አግብቶ ብታገኘውም የድሮ ፍቅሯን ለመመለስ እየታገለችና መከሯን እያየች ነው ያለችው ማለት ነው። የሮዛ ደግሞ ይሄንን ነገር ስለምታውቅ እንግዲህ ዴቭ ከነመጨረሻው እንዲከፋባትና እንዲያዝንባት ልታደርግ ያሰበችው ነገር አሁን ላይ የተሳካላት ይመስላል ማለት ነው። እንግዲህ እንደፈለገች ልታረጋቸውም እያሰበች ነው። በቪዲዮም እያስፈራራች እንግዲህ ከሁለቱም ብር ጠይቃለች ማለት ነው። ባንቴሮ መቼም ቢሆን ይሄንን ነገር አላደርገውም፣ በፍጹም ይሄንን ብር ልሰጥሽ አልችልም ብያላት ነው ያለው። እንግዲህ ነገሩ ዴቭ ጋር ከመድረሱ በፊት የሆነ መንገድ አግኝተው ካላስቆሟትና ቪዲዮን በእጃቸው ካላስገቡ በስተቀር ሮዛ ለዴቭ ለማሳየት ቅንጣታል ጊዜ እንደማታባክን እርግጠኛ ነን። ምክንያቱም በተንኮልና በሸር የተሞላች ስለሆነ እነሱንም መጉዳት ስለምትፈልግ ይሄንን ነገር ቀድማም ስለሆነ ያመቻቸችው እንግዲህ ያው ታደርገዋለች ማለት ነው። የዴቭ መጎዳትም የነሱ መበታተንና አብሮ አለመሆን ለሷ ትልቅ ዋጋ ስላለው እንግዲህ አሁን ላይ ሮዛ ሁለቱንም በቁጥጥራቸው ስር አውላቸዋለች ማለት ነው። ሔዋንም እንግዲህ መጀመሪያ ያው ባንቴሮ አፈቅርሻለሁኝ ስላላት ይሄንን ነገር አውቆ ያደረገው ነው የመሰላት ማለት ነው። በጣም ወራዳና ክፉ ሰው እንደሆነም እንግዲህ ሙልጭ አድርጋ ሰድበዋለች ማለት ነው። እሱ ግን ምንም የሚያውቀው ነገር የለም። ያው ዘግይቶ ቢሆንም ሁለቱም ገብቷቸዋል የማሴራ እንደሆነ ማለት ነው። ምንም ማድረግ አልቻሉም፣ ምክንያቱም ነገሩ ተፈጽሟል። ያው ምንም ነገር ባያደርጉም በመሃላቸው ምንም ነገር ባይፈጠርም ግን ሰው አሁን የሚያየው ቪዲዮን ስለሆነ ዴቭ ደግሞ ያንን ቪዲዮ ካየ በፍጹም እነሱ የሚሉትን ሊሰማቸው አይችልም ማለት ነው። ሮዛም ያው ሔዋን ላይም እየተጫወተችባትና ማን እንደሆነች እየነገረቻት ነው። እንግዲህ ከሁለቱም ባሎቼ ጋር መተኛትሽ ብልግናሽንና ጨምላቃነትሽን ነው የሚያሳየው እያለችም በጣም እያፌዘችባትና በጣም እንድትጨነቅም እያደረገቻት ነው ያለችው ማለት ነው። በተፈጠረው ነገር በእርግጥ በጣም አዝነዋል። ያንን ነገር መልሰው ማስተካከል አይችሉም። አሁን ላይ እንግዲህ ሮዛ ያሰበችውን ዓላማ ካላደረጉላትና ምክንያቱም የምትፈልገውን ብር ካልሰጧት በስተቀር ትልቅ ችግር ውስጥ ልትከታቸው ትችላለች ማለት ነው። ሔዋንም ለእሷ እንደማትሸነፍና በሷ ወጥመድ ግን መቼም ልትወድቅ እንደማትችል እያወራች ነው ያለችው። በእርግጥ ሔዋን የገንዘብ ችግር እንደሌለባት ስለምታውቅ የፈለጋትን ብር ጠይቃት እንግዲህ ብሩን ከሰጧት ምናልባት ይሄንን ነገር ሚስጥር አድርጋ ልትይዘው ትችላለች ማለት ነው።
ይሄ ለሷ ብር ቢሰጥም መቼም ማስተማመኛ አይሆንም። ምክንያቱም ሮዛ በጣም ክፉ ሰው ነች። ዛሬ ባይሆን ነገ ይሄንን ነገር ለዴቭ ማሳየቷ የማይቀር ነው ማለት ነው። ምናልባት እንግዲህ እሷንም የሆነ ወጥመድ ውስጥ ካልጨመሯትና በፍጹም ይሄንን ትንፍሽ እንዳትል ካላደረጓት በስተቀረ ሁለቱንም ድራሻቸውን ከዛ ቤት ማጥፋት ስለምትፈልግና ዴቭን ደግሞ ሙሉ በሙሉ ወደ ራሷ መመለስ ስለምትፈልግ ይሄንን ነገር አታደርገውም ብለን ማሰብ በጣም ነው የሚከብደን ማለት ነው። ዴቭ አሁን ላይ ለሮዛ ያለው ነገር ሙሉ በሙሉ እንደተሟጠጠና መቼም ከሷ ጋር ሊሆን እንደማይችል እርግጠኛ ሆናለች። ልጁ እስከሚወለድ ድረስ ብቻ ነው እዛ ቤት ውስጥ እንደምትቆይ ደጋግሞ ነግሯታል ማለት ነው። ለሔዋንም እንግዲህ ከሮዛ ጋር ያለኝ ነገር አብቅቷል፣ ልጄና ልጄ ብቻ ነው ከሷ ጋር እንዲያቆየኝ እያደረገ ያለው እንጂ በፍጹም ከሷ ጋር የመሆኔ ነገር አብቅቷል፣ ጊዜ እየጠበቅኩኝ ነው፣ ግንኙነታችንንም ጊዜ ጠብቄ ለመናገር እየፈለግኩ ነኝ ብሏታል ማለት ነው። እንግዲህ ሔዋን ደግሞ በተፈጠረው ነገር በጣም ስላዘነችና በጣም ስለተከዘች ትካዜዋንና ጭንቀቷንም ስላየ እንግዲህ ሲጠይቃት የተፈጠረውን ነገር ግልጽ አድርጋ ባትነግረውም ግን እሱ ፊልድ በሄደበት ሰዓት በሷና በሱ በባንቴሮ መካከል ትልቅ ችግር እንደተፈጠረም ልትናገር ዳርዳር እያለች ነበረ ማለት ነው። ያው በግልጽ ገብቶታል። እኔና ባንቴሮ አንተ ከሄድክ በኋላ እንግዲህ እያለች ነገሩን በግልጽ ባትነግረውም ልትነግረው ፈልጋለች ማለት ነው። እንግዲህ ቀድማ ለሱ ከነገረችው ምናልባት የሮዛ ሴራ ሊወድቅባት ይችላል ማለት ነው። ምክንያቱም መጀመሪያ ከሔዋን ከሰማው የሮዛ ወጥመድም እንደሆነ ገብቷታል። ያው በወጥመዷ ወድቅ ያለውኝ አንተ ከሄድክ በኋላ ወጥመዷ ውስጥ ከታኛለች። ስለዚህ አንተ በዘገየህና ከሷ ባልተለያየህ ቁጥር እሷ ደግሞ መቼም ቢሆን ወጥመድ ከማዘጋጀት እየተቆጠበች አይደለም። በዛ ወጥመድ ውስጥ እንግዲህ በቀላሉ ወድቄላታለሁኝም ብላ ከሷና ከባንቴሮ ጋር የተፈጠረውን ነገር እንግዲህ ለዴቭ ልትነግረው አስባለች ማለት ነው። እዚህ ጋር ጥሩ ነገር የሚሆነው እንግዲህ ከሮዛ ከመስማቱ በፊትና ቪዲዮን ከማየቱ በፊት እንግዲህ ስለ ጉዳዩ ሔዋን አስቀድማ ከነገረችው ምናልባት ንዴቱና ብስጭቱ ያናሃል እርቆ ላይሄድ ይችላል ማለት ነው። ቁጭ ብለው ካሰቡና የተፈጠረውን ነገር በሙሉ እንግዲህ ከነገረችው የሮዛ ተንኮልና የሮዛ ሴራ እንደሆነ ከገባው እሱም ይሄንን ነገር እንግዲህ ሊረዳቸው ይችላል ማለት ነው። በእርግጥ ይሄንን ነገር መረዳትና አልተፈጠረም ወይም ደግሞ አልሆነም ብሎ ማሰብ በጣም ነው የሚከብደው። ምክንያቱም ከጀርባቸው በላይ ራቆታቸውን ነበሩ፣ ከጀርባቸው በታች ግን ልብስ ለብሰው ነበረ። ምክንያቱም አይታይም፣ በቪዲዮ ላይ የሚታየው ግን ሁለቱ ከጀርባቸው በላይ ራቆታቸውንና አብረው መተኛታቸውን ብቻ ነው ማለት ነው። ዴቭ ደግሞ የሚያምነው ያንን ነው እንጂ የሁለቱን ወሬ አይደለም ማለት ነው። መጀመሪያም እንግዲህ ዴቭ ባንቴሮን ከሔዋን መራቅ እንዳለበት እየነገረው ነበረ። አሁን ደግሞ ይሄንን አጋጣሚ ስለተፈጠረ እንግዲህ በፍጹም ዴቭ የማመኑ ጉዳይ አሳሳቢ ነው የሚሆነው ማለት ነው። ሔዋን ግን ጊዜ ሳታጠፋ በእውነት እንደምትወደው እናውቃለን። እንደምትወደውም ይሄ ግልጽ ነው ማለት ነው። ምንም ጊዜ ሳታጠፋ እንግዲህ ልትነግረው ወስናለችም። ዳርዳር እያለችለት ነው። ያው እንግዲህ ቁርጥ አድርጋ የተፈጠረውን ነገር እንደምትነግረው ግልጽ ነው ማለት ነው። ባንቴሮም እንግዲህ ካሁን በኋላ ሔዋንን የማፍቀሩ ጉዳይና በሷ ፍቅር የመጎዳቱ ጉዳይ እንግዲህ ያበቃለት ነው የሚመስለው። ግልጽ አድርጋም እኔ ዴቭን አፈቅረዋለሁኝ፣ ለሱ ብዙ መስዋዕት ከፍያለሁኝ ብላም ነግረዋለች ማለት ነው። እሱም እንግዲህ መናገር ነበረባቸው፣ ሚስጥር ማድረግ አልነበረባቸውም። ቢያንስ አንዳቸው እንኳን ለአንዳችን መናገር ነበረባቸው ብሎ እንግዲህ የመጠጡ ምክንያትና አሁንም ለዚህ ትልቅ ችግር ውስጥ እንዲጨምረው ያደረገው ነገር ይሄ ነው ማለት ነው። ዴቭና ሔዋን ግንኙነት እንዳላቸው ቢያቅ ኖሮ ምናልባትም እንደሚያፈቅራት ፈጽሞ ላይናገርም ይችላል። ፍቅሩንም ውስጡ ደብቆ ሊኖር ይችል ነበር ማለት ነው። እነሱ ግን ሚስጥር ማድረጋቸውም ትልቅ ችግር ውስጥ ጨምሯቸዋል ማለት ነው። ያው ባንቴሮ ግን አሁን ላይ ሔዋን ዴቭን እንደብድ እንደምትወደውና ከሱ ውጪ የማንም ልትሆን እንደማትችል አስረግጣ ነግረዋለች ማለት ነው። እኔ ዴቭን አፈቅረዋለሁ ብለዋለች። ሌላው እንግዲህ ሉሊት ነች። ሉሊትም ያው የተፈጠረው ነገር በጣም አሳዝኗታል። ግን የተፈጠረው ነገር በአጋጣሚ እንዳልሆነ በፍጹም አልተዋጠላትም ማለት ነው። ምክንያቱም በጣም አስተዋይ ልጅ ስለሆነች እንግዲህ ለባንቴሮም ትንሽ ፍንጭ የሰጠችው እሷ ነች። ሁለታችሁም እንዴት በተመሳሳይ ሰዓት ልትሰክሩ ትችላላችሁ
ብላው እንግዲህ እንዲያስብና ተንኮል እንደሆነም እንዲገነዘብ ያደረገችው እንግዲህ ሉሊት ነች ማለት ነው። አሁን ባንቴሮ ማሰብና ቆም ብሎ ማሰብ አቅቶት ነው እንጂ እሱ ሌላ ቦታ ነው የጠጣው፣ እሷ ደግሞ ቤት ውስጥ ነች የጠጣችው። እንግዲህ ከዛ ራሱን እስኪስት ድረስ ነው የጠጣው። ከዛ እቤት ድረስ ራሱ ማን ነው ያመጣው የሚለውን ነገር ራሱን ቢጠይቅ ለምን እንደዚህ እንደተደረገና ለምን እንደዚህ እንደሆኑ በቀላሉ ሊያውቁ ይችሉ ነበር። ያው ተንኮል እንደሆነ በእርግጥ አውቀዋል። ግን አሁን ላይ ባንቴሮ ምን ማድረግ እንደሚችል ባናቅም አሁን ግን ምንም ማድረግ እየቻለ አይደለም ማለት ነው። ያው ሮዛ በጣም እያስፈራራችው ነው። ገንዘብ እንዲሰጣትም ጠይቀዋለች። እንግዲህ ያው በተዘዋዋሪ አብኖን ከእሷ ብር ተቀብሎ ለሱ ሰጥቶት ነበረ። እሷ እንግዲህ ያው በዚህ እያስፈራራች የራሷን ብር ታስመልሳለች ማለት ነው። ወይም ደግሞ ነገሩን ማርገብ ከፈለገ እንግዲህ የጠየቀችውን ብር በቀጥታ 1 2 ብሎ ቆጥሮ ሊሰጣት ይችላል ማለት ነው። ግን አሁን ላይ ሮዛ ባዘጋጀችው ወጥመድ በጣም እየተሳካላት ነው የሚመስለው ማለት ነው። እንግዲህ ለዴቭ ካሳየችው ዴቭ ምናልባትም ወደ እሷ ሊገለበጥና ከእሷ ጋር ሊሆን ይችላል ማለት ነው።